እንደምንድናችሁ በዚህ ቪዲዮ የአንዳንድ የውሳኔ ችግሮች የመፍትሄ ተለዋዋጭ ዋጋዎቻቸው በኢንቲጀር በተለይ በባይነሪ ቫልዩዎች ማለትም በ0 እና 1 ብቻ በሚገለጹበት ሁኔታ እንዴት በኢንቲጀር ፕሮግራሚንግ ኦፕቲመም መፍትሄ ማግኘት እንደምንችል የካፒታል በጀቲንግ ችግርን በማንሳት ለማስረዳት ሞክራለሁ። ምንድነው የካፒታል በጀቲንግ የሚለውን እንደመነሻ እና ቀጥታ ወደ ካፒታል በጀቲንግ ችግሩ እንሄዳለን። የካፒታል በጀቲንግ ችግር ኢንቨስተሮች ወይንም ድርጅቶች የተለያዩ የኢንቨስትመንት ወይንም የፕሮጀክት አማራጮች ሊኖራቸው ይችላል ጊቭን ባለባቸው የካፒታል ኮንስትሬንት ማለት ነው። እነዚህ ኢንቨስትመንቶች ወይንም ፕሮጀክቶች ደግሞ የተለያየ ወጪ ሪኳየር ያደርጋሉ። ጀነሬት አርገን የምናገኘውም ካሽ ፍሎ የተለያየ ነው ከነዚህ ከተለያዩ ከኢንቨስትመንት አማራጮች ማለት ነው። ስለዚህ በሁሉም የኢንቨስትመንት አማራጮች ላይ ኢንቨስት ማድረግ ማንችል ከሆነ because of capital constraint የትኞቹን ፕሮጀክቶች ወይንም የትኞቹን ኢንቨስትመንቶች በመርጥ ነው ያለኝን ውስን ሀብት ኢንቨስት አድርጌበት ከፍተኛ የሆነ ሪተርን ማግኘት የምንችለው የሚለውን ውሳኔ ልንወስንበት እንችላለን ማለት ነው። ስለዚህ ሪጀክት የሚደረጉ አሉ አክሰፕት የሚደረጉ ፕሮጀክቶች አሉ ማለት ነው። ስለዚህ በኢንቲጀር ፕሮግራም አድርገን ይሄን ነው የምንለየው ማለት ነው። ኢንቨስትመንቶቹ አማውንት ኦፍ ካፒታል ሪኳየር የሚያደርጉት ይለያያል። በመጀመሪያው ዓመት፣ በሁለተኛው ዓመት፣ በሶስተኛው ዓመት የተለያየ አማውንት ኦፍ ካፒታል ያስወጡናል። እንዲሁም በተለያየ ጊዜ የሚያስገኙን ሪተርንም ይለያያል እና given these two points ነው የትኛውን ፕሮጀክት ወይንም የትኞቹን ፕሮጀክት በመርጥ ነው አጠቃላይ ከኢንቨስትመንቱ ማገኘው ሪተርን ማክሲመም የሚሆነው የሚለውን ጥያቄ ነው የምንመልሰው ማለት ነው። በዚህ በኢንቲጀር ፕሮግራሚንግ ማለት ነው። ቀጥታውን ወደ ምሳሌው ልውሰዳችሁ። ምሳሌያችን አንድ ድርጅት 10 የተለያዩ የፕሮጀክት አማራጮች ያሉት ነው ኢንቨስት ሊያደርግባቸው የሚችሉት። A company has to evaluate 10 project alternative. አንድ ካምፓኒ 10 የተለያዩ የፕሮጀክት አማራጮች አሉት። እንግዲህ ከነዚህ ውስጥ ቤስት የተባሉትን መርጦ ኢንቨስት ሊያደርግባቸው ነው የሚፈልገው ቶታል ሪተርን ወይም ቶታል ኔት ፕሬዘንት ቫልዩ ማክሲመም እንዲሆን ማለት ነው። ይህ ድርጅት ካፒታል ኮንስትሬንት አለበት። በመጀመሪያው ዓመት ከ250 ሚሊዮን ብር በላይ ኢንቨስት ማድረግ አይችልም። በሁለተኛው ዓመት ከ100 ሚሊዮን ብር በላይ ኢንቨስት ማድረግ አይችልም። እነዚህ ቁጥሮች 5 ቁጥሮች የምናያቸው ይሄ ድርጅት በሚቀጥሉት 5 ዓመታት ለፕሮጀክት ለኢንቨስትመንት ብሎ ሊያወጣው የሚችለው የገንዘብ ኮንስትሬንት ነው። እነዚህ ፕሮጀክቶች ደግሞ የሚያስገኙትን ኔት ፕሬዘንት ቫልዩ እና ካፒታል በየዓመቱ ደግሞ እንደሚከተለው እንየው። ፕሮጀክቶቹ እነዚህ ናቸው። 10 ዲፈረንት ፕሮጀክት። እንግዲህ ፕሮጀክቶቹ በኢንቨስቲንግ ኦን አግሪካልቸር ሊሆን ይችላል፣ ትራንስፖርቴሽን ቢዝነስ ላይ ኢንቨስት ማድረግ ሊሆን ይችላል፣ ወይንም ባንክ ማስቀመጥ ሊሆን ይችላል። የተለያዩ የኢንቨስትመንት አማራጮች ይኖራሉ። 10ሩን የኢንቨስትመንት አማራጮች ፕሮጀክት 1 2 3 4 እያለን እስከ 10 እንደዚህ አስቀምጠናቸዋል። ከነዚህ ፕሮጀክቶች ደግሞ ኤክስፔክት የምናደርገው ኔት ፕሬዘንት ቫልዩ ምን ያህል ብር ነው የሚለውን ደግሞ እዚህ ጋር እናስቀምጠው። when it is explained in millions ማለት ነው። በሚሊዮን ሲገለጽ ፕሮጀክት 1 141 ሚሊዮን ብር ኔት ፕሬዘንት ቫልዩ ያስገኛል ተብሎ ይጠበቃል። ፕሮጀክት 10 ደግሞ 130 ሚሊዮን ብር ያስገኛል ተብሎ ይጠበቃል። በመቀጠል የምናየው እነዚህ ፕሮጀክቶች ለሚቀጥሉት 5 ዓመታት ምን ያህል ብር ድርጅቱን ያስወጡታል የሚለውን እኒ capital required for each project for the coming 5 years in millions ማለት ነው። በእያንዳንዱ ፕሮጀክት
በሚቀጥሉት 5 ዓመታት ምን ያህል ብር ማፍሰስ አለበት ነው የሚለው እዚህ ጋር የሚነግረን ይሄ ኮለመን ይር ዋን ላይ ይለናል። እዚህ ጋር ይር ዋን ላይ ፕሮጀክት 1 የ75 ሚሊዮን ብር ወጪ ይፈልጋል። ፕሮጀክቱ ደግሞ የ90 ሚሊዮን ብር፣ ፕሮጀክት 3 የ60 ሚሊዮን ብር እያልን በተመሳሳይ የምናነበው ይሆናል። በሚቀጥል በሁለተኛው በሶስተኛው በአራተኛው እና በአምስተኛው ዓመትም እንደዚህ ተቀምጧል። ይሄ ከይር 1 እስከ 5 የተቀመጠው እነዚህ 10 ፕሮጀክቶች በሚቀጥሉት 5 ዓመታት ድርጅቱን የሚያስወጡት ብር ነው። ይሄ ደግሞ ያ ግምት ውስጥ ገብቶ ይገኛል ተብሎ የሚጠበቀው ኔት ፕሬዘንት ቫልዩ ያሁን ዋጋው ማለት ነው። አሁን ላይ ወደ አሁን ሲቀየር ያሁን ዋጋው ኔት ፕሬዘንት ቫልዩ ይሄን ይሆናል። አንዳንዶቹ ፕሮጀክቶች በአምስቱም ዓመት ወጪ የሚጠይቁ አሉ። ለምሳሌ ፕሮጀክት 1 በመጀመሪያው ዓመት 75 ሚሊዮን ብር፣ በሁለተኛው ዓመት 25፣ በሶስተኛው 20፣ በአራተኛው 25፣ በአምስተኛው 10 ሚሊዮን ብር ሪኳየር ያደርጋል። አንዳንዶቹ ደግሞ የተወሰነ ዓመት ላይ ወጪ ይጠይቃሉ፣ ሌሎቹ አይጠይቁም። ለምሳሌ ፕሮጀክት 2ን ብናየው ይር 3 ላይ ምንም አይነት ኢንቨስትመንት አይፈልግም፣ ይር 4 ላይ አይፈልግም፣ መጨረሻው ዓመት ላይ ይፈልጋል። ለምሳሌ ፕሮጀክት 7ን ብናየው ደግሞ መጀመሪያ ላይ የመጀመሪያው ዓመት 195 ሚሊዮን ብር ኢንቨስትመንት ይፈልጋል። በተቀሩት 5 ዓመታት ምንም አይነት ወጪ የማይጠይቅ ነው ማለት ነው። እና ይህ ባለበት ሁኔታ እንግዲህ ድርጅቱ ከላይ ያስቀመጥናቸው ውስን የገንዘብ ሀብትን ያለው በሚቀጥሉት 5 ዓመታት ለፕሮጀክቶቹ ፈሰስ ማድረግ የሚችለው በመጀመሪያው ዓመት 250 ሚሊዮን ነው፣ በሶስተኛው ዓመት 100 ሚሊዮን፣ በአራተኛው 80 ሚሊዮን፣ በአምስተኛው 50 ሚሊዮን፣ በአምስተኛው 5 ሚሊዮን ነው በአምስቱ ዓመታት ማለት ነው። ስለዚህ ባለበት ሁኔታ የትኞቹን ፕሮጀክቶች መርጬ ኢንቨስት ባረግበት ነው አጠቃላይ ኔት ፕሬዘንት ቫልዩ ማክሲመም የሚሆነው የሚለው ጥያቄ ነው የምንመልሰው ማለት ነው። ይሄን ለመመለስ መጀመሪያ ላይ ፕሮግራም እናርገው። በኢንቲጀር ሊኒየር ፕሮግራሚንግ ችግሩን እንግለጸውና በመቀጠል በስፕሬድሺት ሞዴል አድርገነው መፍትሄውን እናገኛለን ማለት ነው። ችግሩን በሊኒየር ኢንቲጀር ስርዓት ለማዋቀር መጀመሪያ የውሳኔ ተለዋዋጮቹን ዲፋይን ማድረግ አለብን። ስለዚህ የውሳኔ ተለዋዋጮቻችንን ወይንም ዲሲዥን ቬሪያብሎቻችንን ዲፋይን ስናደርግ xi ማለት it represent any one of the project from the 10 alternative projects mentioned before ማለት ነው። ቅድም ከጠቀስናቸው ፕሮጀክቶች ማንኛውም ፕሮጀክት ማለት ነው አሲዩም ሊያደርግ የሚችለው ቫልዩ 1 እና 0 ነው እንላለን። 1 ማለት that particular project is selected ማለት ነው። if that particular project is selected አንድ ቫልዩ ይኖረዋል ማለት ነው። otherwise if it's not selected ደግሞ የዜሮ ቫልዩን አሲዩም ያደርጋል ማለት ነው። xi ፕሮጀክት 1 ፕሮጀክት 2 ፕሮጀክት 3 ፕሮጀክት 4 ያለ እስከ ፕሮጀክት 10 ያለውን ይነግረናል ማለት ነው። ይሄ ነው የውሳኔ ተለዋጮቻችን ማለት ነው። ዲሲዥን ቬሪያብላችን ይሄ ነው። በመቀጠል የዓላማ ቀመራችንን እናስቀምጣለን። የዓላማ ቀመራችንን ስፔሲፋይ እናደርግ። በደፈናው ዓላማችን ከፕሮጀክቱ የሚገኘውን ድምር የኤንፒቪ ወይንም የኔት ፕሬዘንት ቫልዩ ማክሲማይዝ ማድረግ ነው። ስለዚህ ማክስ ዜድ እንላለን። ማክሲማይዝ the sum of net present value gained from the 10 projects ማለት ነው። ይሄ 141 የምንለው ቅድም ዳታችን ላይ እንዳስቀመጥነው ከፕሮጀክት 1 የሚገኘው ኔት ፕሬዘንት ቫልዩ 141 ብር ነው። ከኤክስ2 ደግሞ የሚያሳየን 187 ኤክስ2 ማለት ደግሞ ከፕሮጀክት 2 የሚገኘው ኔት ፕሬዘንት ቫልዩ 187 ብር ነው። ሲደመር ያለን እስከ ፕሮጀክት 10 ድረስ ያለውን የኔት ፕሬዘንት ቫልዩ አማውንት በቫሪያብሉ ያባዛን እናስቀምጠዋለን ማለት ነው። ስለዚህ የዚህን ድምር ዋጋ ነው ማክሲማይዝ ማድረግ የምንፈልገው። ይሄን ግን እንዳፈለገን ይሄን ድምር የኔት ፕሬዘንት ቫልዩ እንዳሻን ማክሲማይዝ የምናደርገው አይደለም። ምክንያቱም በየአመቱ ድርጅቱ ለፕሮጀክቶች ብሎ ፈሰስ የሚያደርገው የገንዘብ መጠን ውስን የገንዘብ መጠን ያለው በመጀመሪያው አመት 250 ሚሊዮን ብር ነው። በሁለተኛው አመት 100 ሚሊዮን ብር ነው ያለውና ይሄን የኔት ፕሬዘንት ቫልዩ ድምር ዋጋ ማክሲማይዝ ማድረግ ስለማንችል
በውስንነት ቀመር ይህን የዓላማ ቀመራችንን በውስንነቶች እናስረዋለን ማለት ነው። ስለዚህ ሰብጀክት ቱ እንላለን። ይሄ ከላይ የተቀመጠው ድምር የኔት ፕሬዘንት ቫልዩ ማክሲማይዝ ማድረግ ማለት በሚከተሉት ሁኔታዎች የተወሰነ ነው ብለን እናስረዋለን ማለት ነው። የመጀመሪያ ዓመት የበጀት ኮንስትሬንታችንን እናስቀምጣለን ማለት ነው። ያንም እንዲህ ብለን እናስቀምጣለን። በመጀመሪያው ዓመት 75 ሚሊዮን ብር ፕሮጀክት 1 ፈሰስ ይፈልጋል። ፕሮጀክት 2 ደግሞ 90 ሚሊዮን ብር ይፈልጋል። ፕሮጀክት 3 60 ሚሊዮን ብር ይፈልጋል። ሲደመር እያለን ፕሮጀክት 9 50 ሚሊዮን ብር ይፈልጋል። ፕሮጀክት 10 ደግሞ 30 ሚሊዮን ብር ይፈልጋል ማለት ነው። በመጀመሪያው ዓመት 10 ፕሮጀክቶች የሚፈልጉት የገንዘብ ፈሰስ ይሄ ነው። ሌዛን ኦር ኢኳል ቱ እንልና 250 ሚሊዮን እንላለን። ይሄ ማለት በመጀመሪያው ዓመት ድርጅቱ ከ250 ሚሊዮን ብር በላይ ፈሰስ ማድረግ ስለማይችል ምንም ይሁን ምን የተመረጠው ፕሮጀክት የትኛው ማለት ነው ይህ ድርጅት ከ250 ሚሊዮን ብር በላይ በመጀመሪያው ዓመት ፈሰስ ማድረግ አይችልም። ለሁለተኛው ዓመትም እንደዚሁ እናስቀምጣለን። እያንዳንዱ ፕሮጀክት ሪኳየር የሚያደርገው የገንዘብ ፈሰስ ድምር መጠን በሁለተኛው ዓመት ድርጅቱ ካዘጋጀው ከ100 ሚሊዮን ዶላር በላይ መሆን የለበትም። ሌዛን ኦር ኢኳል ቱ 10 ብለን እናስቀምጣለን። በመረጃችን ላይ እንዳስቀመጥነው የ5 ዓመት ፕሮጀክት ነው የነደፈው ድርጅቱ። ስለዚህ ለአምስቱም ዓመት የበጀት ኮንስትሬንት እናስቀምጣለን ማለት ነው። እንደዚህ አድርገን በመቀጠል መጨረሻ ላይ ይህ የሊኒየር ኢንቲጀር ችግር ስለሆነ የሊኒየር ኢንቲጀር ችግር መሆኑን ለማሳየት የመጨረሻ አንድ ኮንስትሬንት እንጠቀማለን። እነዚህ x1 x2 x3 ያላቸው የአንድና የዜሮ ቫልዩ ነው አስዩም የሚያደርጉት ብለናል። አንድ ማለት ያ ፓርቲኩላር ፕሮጀክት ተመርጧል፣ ለኢንቨስትመንት ተመርጧል ማለት ነው። ዜሮ ማለት ደግሞ አልተመረጠም ወይንም ሪጀክትድ ሆኗል ማለት ነው። ስለዚህ ሌላ ተጨማሪ የመጨረሻ ኮንስትሬንታችን xi ዜሮ ወይንም አንድ መሆን አለበት ብለን እናስቀምጣለን። እቺ የመጨረሻዋ ኮንስትሬንት ናት። ይህ ችግር በሊኒየር ኢንቲጀር መልክ መደራጀቱን የምትነግረን ማለት ነው። ስለዚህ ይህን ችግር በሚከተለው መልኩ በሊኒየር ኢንቲጀር መልክ አደራጅተነዋል። በመቀጠል ወደ መፍትሄ ነው የምንሄደው። የትኛው ፕሮጀክት ሰሌክት መደረግ አለበት፣ የትኞቹ ደግሞ መጣል አለባቸው ሶዛት እዚህ ጋር ያስቀመጥነው የድምር የኔት ፕሬዘንት ቫልዩ ማክሲመም እንዲሆን የሚለው ጥያቄ ነው የምንመልሰው። ይሄን በሲምፕሌክስ መንገድ በተለመደው በእጅ መንገድም ሶልቭ ማድረግ እንችላለን። ግን ዳታው በጣም ብዙ ስለሆነ በኤክሴል ስፕሬድሺት በመታገዝ መፍትሄው ላይ እንደርሳለን ማለት ነው። ስለዚህ ይሄን ዳታ በአጠቃላይ ወደ ኤክሴል ስፕሬድሺት ኮፒ እናድርገው ወይንም እንጻፈው። መረጃዎቹን ወደ ኤክሴል ስናመጣው ይሄን ይመስላሉ። እዚህ ጋር በኮለመን ሲ ላይ ያሉት የፕሮጀክቶቹ ናቸው፣ 10 ፕሮጀክቶች። ኮለመን ዲ ላይ የምንመለከተው ከእያንዳንዱ ፕሮጀክት ኤክስፔክትድ የሚደረገው ኔት ፕሬዘንት ቫልዩ ነው። ይሄ እዚህ ጋር የምንመለከተው ደግሞ ከይር 1 እስከ ይር 5 10 ፕሮጀክቶች በየአመቱ ሪኳየር የሚያደርጉት የገንዘብ ወጪ ነው። ይሄን ካስቀመጥነው በኋላ የማዘዣ ቀመሮችን ለኤክሴል እናበጃለን። የመጀመሪያው ኮንስትሬንት ቀመር እናስቀምጣለን። መጀመሪያ ላይ እሱን ለማስቀመጥ የምናደርገው እዚህ ጋር ዲሲሽን ቬሪየብላችን ቅድም የወሰነው ዲፋይን ያደረግነው ፕሮጀክቶቹ አክሰፕትድ እና ሪጀክትድ ከሆኑ የዜሮ እና የአንድ ቫልዩ አስዩም ያደርጋሉ ብለናል። ስለዚህ ዲሲሽን ብለን እንጽፍና እዚህ ጋር ኮለመን ቢ ላይ ደስ ባለን በመረጠን ኮለመን ላይ ማድረግ እንችላለን፣ ችግር የለውም። ዲሲሽናችን yes or no ነው። if it's yes accepted ማለት ነው የአንድ ቫልዩ አስዩም ያደርጋል ብለናል። or no ከሆነ if that particular project is not accepted ደግሞ የዜሮ ቫልዩ ነው አስዩም የሚያደርገው። ይሄን እንደዚህ ካስቀመጥን በኋላ እዚህ ጋር የሚቀመጡት ቫልዩዎች ለእያንዳንዱ ፕሮጀክቶች ኤክሴል ስፕሬድሺት
መፍትሄ ብሎ የሚነግረን የአንድና የዜሮ ቫልዩዎች ናቸው ማለት ነው። ይሄኛውን እናቀልመው እንደዚህ አድርገን እናስቀምጠው። ስለዚህ አሁን እዚህ ጋር አንድ ቫልዩ ተቀመጠ ማለት ፕሮጀክት አንድ ሰሌክትድ ነው ማለት ነው። ኤክሴል ሶልቨራችን ኦፕቲማል ሶሉሽን ብሎ ካገኘልን ማለት ነው። ስለዚህ እነዚህ የዲሲሽን ቬሪየብሎቻችን ይሆናሉ ማለት ነው። ቦታውን ስፔሲፋይ እናደርገዋለን። ሌላው የሚያስፈልገን ነገር የኮንስትሬንት ነው። በየአመቱ ድርጅቱ ሊያወጣ የሚችለው የገንዘብ ልክ ውስን ነው ብለናል። ስለዚህ እዚች ጋር ካፒታል ዩዝድ በ5 አመቱ የተጠቀምነው ካፒታል እና ለእያንዳንዱ 5 አመት ደግሞ የተቀመጠው አቬሌብል ካፒታል አቬሌብል እንላለን። አቬሌብል ካፒታላችን መረጃው ተነግሮናል። በይር 1 ይህ ድርጅት 250 ሚሊዮን ያዘጋጀው በይር 1 ኮለመን ማለት ነው። በዚህ ኮለመን በምንመለከተው ኮለመን ይር 1 250 ሚሊዮን ነው። ለይር 2 ደግሞ 100 ሚሊዮን ነው ብለናል። በይር 3 80 ሚሊዮን ብር ነው። በይር 4 እና 5 ደግሞ 50 ሚሊዮን ብር ነው የተበጀተው። አክቹአሊ የተጠቀምነው ካፒታል ግን ከነዚህ ካስቀመጥነው ወይንም ከበጀትነው ካፒታል መብለጥ የለበትም። ምንም ይሁን ምን የተመረጠው ፕሮጀክት ታይፕ የትኛውም ቢሆን በየአመቱ ሪኳየር የሚያደርገን ወይንም ያስወጣን ኦሬዲ አክቹአሊ ዩዝድ የምናደርገው ካፒታል መጠን ከነዚህ መብለጥ የለበትም። ስለዚህ እዚህ ጋር የምናስቀምጠው ቫልዩ እዚህ ጋር የሚቀመጡት ቫልዩዎች ከዚህ የተመረጠው ፕሮጀክት ሲባዛ እያንዳንዱ ፕሮጀክት ያስወጣው ወጪ በየአመቱ መሆን አለበት ማለት ነው። ስለዚህ ለዚህ ሰም ፕሮዳክት ፈንክሽን እናስቀምጣለን። እዚች ጋር መተን ክሊክ አድርገን ፈንክሽንን ሰም ፕሮዳክትን እንመርጣለን። አፒር ካላረገልን እዚህ ጋር ሰርች ቦክሱ ሰም ፕሮዳክት ጽፈን ሰርች ማድረግ እንችላለን። ሰም ፕሮዳክትን ሰሌክት አድርገን ኦኬ ካለው በኋላ የተመረጠው ፕሮጀክት እዚህ ጋር ማንም ኤኒ ካይንድ ኦፍ ፕሮጀክት ሊሆን ይችላል። 0 እና 1 ቫልዩ አስዩ የሚያደርጉት ማለት ነው። አሬው አለ እዚች ጋር እሱን ጎተን እናስገባለታለን። ያ ማለት ከB1 እስከ B12 ያለው ሲባዛ የይር 1 እያንዳንዱ ፕሮጀክት ሪኳየር የሚያደርገው የገንዘብ ወጪ ስናደርገው ከዛ ኦኬ እንለዋለን። 0 ይሆናል። 0 የሆነበት ምክንያት አሁን የተመረጠ ፕሮጀክት ስለሌለ ነው። ሁሉም ገና ኢኒሻል ስላለን የመረጥነው ፕሮጀክት ስለሌለ ነው 0 ይሆናል ማለት ነው። ይሄን ለይር 2ም ለይር 3ም ለይር 4ም ይሄን ሰም ፕሮዳክት ፈንክሽን መጠቀም እንችላለን። ግን እንደዚህ በሆሪዞንታሊ ያሉት ዳታዎች እየበዙ በጣም ብዙ ከሆኑ ለእያንዳንዱ የሰም ፕሮዳክት ፈንክሽን ከመጻፍ ይልቅ ይሄን መጠቀም እንችላለን። ይሄን ለመጠቀም መጀመሪያ ይሄኛው ኮንስታንት መሆኑን ከB3 እስከ B12 ያለው ኮንስታንት መሆኑን ለኤክሴል ለመንገር እቺን ክሊክ አድርገናት እዚች ጋር ፎርሙላችን ላይ ከB በፊት ዶላር ሰም ፕሮዳክት ብለን ማለት ነው። ከB በፊት ዶላር በB እና በ3 መካከል የዶላር ምልክት እንዲሁም በB እና በ12 እና ከB በፊት ዶላር ምልክት እናስቀምጥና ኢንተር እንለዋለን። ከዛ በኋላ ይሄን ድራግ ማድረግ እንችላለን ለሁሉም ማለት ነው። ለይር 2ም ለይር 3ም ለይር 4ም እንደዚህ እናስቀምጣለን። 0 ይሆናል። ሰሌክሽኑ ከተደረገ በኋላ ቤስት የተባሉት ፕሮጀክት ከተመረጡ በኋላ እነዚህ ጋር ያስቀመጥናቸው ቫልዩዎች ይቀየራሉ። ስለዚህ እዚህ ጋር የሚቀመጡት ቫልዩዎች በየአመቱ ፕሮጀክቶቹ የሚያስወጡን ወጪ በየአመቱ ካዘጋጀነው የገንዘብ መጠን የበለጠ መሆን የለበትም፣ እኩል ወይንም ያነሰ መሆን አለበት ብለን እናስቀምጣለን። ሌላው የመጨረሻ የምናስቀምጠው የዓላማ ቀመር ነው። ማክስ ብለን ያስቀመጥነው ማለት ነው። ማክስ ድምር ኔት ፕሬዘንት ቫልዩ ከተመረጡት ፕሮጀክት የሚገኘውን ማክሲማይዝ ማድረግ ነው ብለናል። ስለዚህ ከእያንዳንዱ ፕሮጀክት የሚገኘው ኔት ፕሬዘንት ቫልዩ ይሄ ነው ብለናል። ይሄ ሲባዛ
በተመረጠው ፕሮጀክት ማለት ነው። ይሄ ሲባዛ በዚህ ብለን እናስቀምጣለን። እያንዳንዱን ይሄ ሲባዛ በዚህ ሲደመር እያልን መሄድ እንችላለን። ግን ቀላሉ የሰም ፕሮዳክት ፈንክሽን ስላለልን ያን መጠቀም እንችላለን ማለት ነው። ስለዚህ ሰም ፕሮዳክት እንላለን። አሁንም እቺን ፈንክሽንን ክሊክ አድርገን ሰም ፕሮዳክት ይመጣልን። አሬዋ ላይ እዚህ ጋር ፕሮጀክቶቹ አፍተር ዲሲሽን አሲዩም የሚያደርጉት የአንድ እና የዜሮ ቫልዩ ከቢ3 እስከ ቢ12 ሲባዛ አሬቱ ላይ ደግሞ ከእያንዳንዱ ፕሮጀክቶች ኤክስፔክት የሚደረገው የኔት ፕሬዘንት ቫልዩ አድርገን እናስቀምጣለን። አሁን ላይ 0 ነው የሚሆነው ምክንያቱም የተመረጠ ፕሮጀክት ስለሌለ ማለት ነው። የሚያስፈልገንን የኤክሴል ቀመሮች አዘጋጅተን ጨርሰናል። በመቀጠል የምናደርገው ምንድነው የኤክሴላችን ላይ የሶልቨር አዲንን ካልተነቃቃ እናነቃቀዋለን። ይሄን የምናውቀው ቀጥታ ዳታ የምትለዋን እዚህ ጋር ክሊክ እናደርጋታለን። ዳታን ክሊክ ስናደርግ እዚህ ጋር በቀኝ ጫፍ ላይ ሶልቨር የምትል ትመጣለች። ሶልቨር ካልመጣች ግን የኤክሴላችን የሶልቨር አዲን አልተነቃቃም ማለት ነው። ያለ ማነቃቃት ምን ሄደው ስቴፖች አሉ። ከዚህ በፊት ባቀረብኳችሁ ቪዲዮዎች ላይ እንዴት እንደምናነቃቃ አቅርቤዋለሁ። ያን መመልከት ትችላላችሁ። አሁን ቀጥታ ሶልቨርን እንከፍተዋለን ማለት ነው። ሶልቨርን ክሊክ እናደርገውና የሶልቨር ፓራሜትር ቦክስ ይመጣልናል። ይሄ ቦክስ ሲመጣ መጀመሪያ ላይ የምናገኘው ሴት ኦብጀክቲቭ ይለናል። የዓላማ ቫልዩ የቱ ጋር ነው የሚገባው ይለናል። እዚች ቦታ ላይ የዓላማችን ቫልዩ ማክስ ብለን ያስቀመጥነው ድምር የኤንፒቪ ዋጋ ብለን ያስቀመጥነው እቺኛዋ ናት። እቺም ዲ17 ናት። ሴል ዲ17 ብለን እዚህ ጋር መጻፍ እንችላለን። ወይንም ከርዘሯን ክሊክ አድርገን እቺን ዲ17ን ክሊክ ስናደርግለት ዲ17 አፒር ታደርጋለች። ወረድ ስንል ቱ ይለናል። ማክስ ሚን እና ቫልዩ የትኛው ነው ዓላማ ምን አይነት ዓላማ ነው ያለ ይለናል። ዲፎልት የሶልቨር ፓራሜትር ዓላማ ማክሲማይዜሽን ላይ የቀለመ ነው የተነቃቃ ነው። ዓላማችን ሌላ ከሆነ ሚኒማይዜሽንን ክሊክ አድርገን እናነቃቃለን። ስለዚህ ማክሲማይዜሽን ነው የኛም ችግር ተመችቶናል እንዳለ እናስቀምጣለን። በመቀጠል ባይ ቼንጂንግ ቬሪየብል ሴል ይለናል። ያ ማለት የውሳኔ ተለዋዋጮቹ ቫልዩ የቱ ጋር ነው የሚቀመጠው ነው ያለን። ያንም እኛ ከቢ3 እስከ ቢ12 ብለን ያበጀነው ነው። ከርዘራችንን እዚህ ጋር ክሊክ አድርገን ከቢ3 እስከ ቢ12 ሰሌክት እናደርግለታለን። እዚህ ውስጥ ይገባልናል። በመቀጠል ወረድ ስንል የኮንስትሬንት ቦክስ አለ። ሰብጀክት ቱ ኮንስትሬንት ያለው ማለት ነው። የ5 ዓመት የበጀት ኮንስትሬንት ብለን ያስቀመጥነውን እናስገባለታለን። እነሱም እዚህ ጋር ያስቀመጥናቸው ነው። አክቹአሊ ዩዝድ የሚደረገው በጀት ከተዘጋጀው ከካፒታል አቬለብል መብለጥ የለበትም ብለናል። ስለዚህ አድ እንላለን። እዚህ ጋር አድ ስንል እቺ ትንሽዋ ቦክስ መጣለች። ሴል ሪፈረንሱ ማን ነው? ይሄ አክቹአሊ የተጠቀምነው በጀቶች በ5 ዓመት ውስጥ ማለት ነው። ስለዚህ ከይር 1 እስከ ይር 5 ያለውን ጎተን እናስገባለታለን። ሴል ሪፈረንሱ ጋር ኮንስትሬንቱ ማን ነው? በማን የተወሰነ ነው? ውስንነቱ ማን ነው? አክቹአሊ ዩዝድ የምናደርገው በጀት የሚወስነው ማን ነው የሚለን የሚወስነን ደግሞ በየአመቱ ለ5 ዓመት ያስቀመጥናቸው ያዘጋጀነው በጀት ነው። ስለዚህ ኮንስትሬንት የምትለው ክሊክ አድርገን ካፒታል አቬለብላችንን ከይር 1 እስከ ይር 5 ያለውን እናስቀምጥለታለን። በመሐከል እዚች ጋር ሳይን አለች። ኦሬዲ ዲፎልቱ ሌዛን ኦር ኢኳል ቱ ስለሆነ ነው። እኛም የእኩል የሆነ ወይንም ያነሰ መሆን አለበት ስላልን ነው። ሌሎች አማራጮችም አሉ። ግሬተር ዛን ኦር ኢኳል ቱ ቢሆን እቺን ዳውንዋርድ አር1 ክሊክ አድርገን እንመርጥ ነበረ። በሌዛን ኦር ኢኳል ቱ ስለገለጽ ነው። ቅድም ስናዋቅረው በሊኒየር ኢንቲጀር መልክ ስናዋቅረው መሆንም ያለበት እንደዛ ስለሆነ ሌዛን ኦር ኢኳል ቱ ብለን አስቀምጠናል። ያ ማለት የምንጠቀመው ካፒታል በዚህ 5 ዓመት ውስጥ የትኛውም ዩኒትኛው ፕሮጀክት ሰሌክት ቢደረግ ከዚህ ከካፒታል አቬለብሉ መብለጥ የለበትም ብለናል። ኦኬ አድና ካንስል የሚሉ አማራጮች አሉ። ተጨማሪ ኮንስትሬንት ካለን አድ እናደርጋለን። እኛም አለን። ተጨማሪ ኮንስትሬንታችን ምንድነው? ቅድም የምታስታውሱ ከሆነ ሞዴሉን ስናደራጅ ሊኒየር ኢንቲጀር ሞዴሉን ስናደራጅ የዲሲሽን ቬሪየብሎቻችን አሲዩም የሚያደርጉት የ0 እና የ1 ቫልዩ ነው ብለናል። ስለዚህ ባይነሪ ቫልዩ መሆን አለበት ብለን ለመናገር አድ እንላለን። ተጨማሪ ኮንስትሬንት አለን እንላለን። ሴል ሪፈረንሳችን አድ ስንለው ይሄ ይመጣለን እንደ አዲስ።
እዚህ ጋር የሚቀመጡት ቫልዩዎች የተመረጠና ያልተመረጠ ፕሮጀክት ኢንዲኬት የሚያደርጉን ቫልዩዎች ከB3 እስከ B12 የሚቀመጡት ቫልዩዎች ባይነሪ መሆን አለባቸው እንለዋለን። ያን ምን ነገረው እቺ ዳውንዋርድ አሮዋን ስንነካት ሌዘር ኢኳል ቱ ኢዝ ኢኳል ቱ ግሬተር ኢኳል ቱ ኢንቲጀር ባይነሪ ምን መጨረሻ ከመጨረሻው አንድ ከፍ ብሏል ባይነሪን እንመርጠዋለን። ከዛ ኮንስትሬንቶቻችንን ጨርሰናል። ኦኬ እንለዋለን። እዚህ ጋር ቅድም ባዶ የነበረው የኮንስትሬንት ቦክስ ኮንስትሬንቶቹ ገብተዋል። መጨረሻ ላይ እዚህ ጋር በምን አይነት መንገድ ነው የሚፈታል ይለናል። ሲምፕሌክስ ነው ነን ሊኒየር ነው ሲምፕሌክስ ሊኒየር ፕሮግራሚንግ ነው ብለን እንነግረዋለን። ይሄን ከመረጥነው በኋላ እዚህ ጋር ሶልቭ የምትል ሳጥናለች ሶልቭን ክሊክ እናደርጋለን። ከዛ በፊት ግን እዚህ ጋር አስተውሉት ባዶ የነበሩት ቫልዩዎች በአንድና በዜሮ ይሞላሉ። እዚህ ጋርም ካፒታል ዩዝድ ብለን ያስቀመጥነው ባዶ የነበረው በቫልዩዎች ይሞላል። የዓላማ ቀመርም ማክስ ብለን ቀመር ያበጀነለት የኤክሴል ፈንክሽን ዜሮ የነበረችው በሆነ ቁጥር ትሞላለች ሶልቭ ካረግነው በኋላ ማለት ነው። ማክሲመም ቫልዩ እዚህ ጋር ይቀመጣል። ስለዚህ አሁን ሶልቭ እንበለው። እዚህ ጋር ሶልቭ ስንለው ይሄ ይመጣልናል። በአግባቡ ያለምንም ስህተት ችግሩን አደራጅተነው ከሆነ ይሄ ቦክስ ይመጣልናል። ሶልቨር ሪዛልትስ ብሎ ሶልቨር ፋውንድ ኤ ሶሉሽን ኦል ኮንስትሬንት ኤንድ ኦፕቲማሊቲ ኮንዲሽን አር ሳቲስፋይድ ይለናል። ቀጥሎ ያሉት ነገሮች ተጨማሪ ስራዎች ናቸው፣ አያስፈልገንም፣ እንተዋለን። ስለዚህ ኦኬ እንለዋለን። ኦኬ ስንለው እዚህ ጋር ማክሲመም አማውንት ኦፍ ኔት ፕሬዘንት ቫልዩ ሊገኝ የሚችለው 619 ሚሊዮን ብር ነው። የሚመረጡት የተመረጡና የተጣሉ ፕሮጀክቶችንም እዚህ ጋር አስቀምጦልናል። አንድ ማለት ፕሮጀክት አንድ ሰሌክትድ ነው። ሌላ አንድ ቫልዩ ያለው ፕሮጀክት 4 መመረጥ አለበት፣ ፕሮጀክት 5 መመረጥ አለበት እና ፕሮጀክት 10 ናቸው መመረጥ ያለባቸው given the budget constraint ባለብን የበጀት ውስንነት ግምት ስከተን መመረጥ ያለብን ፕሮጀክቶች እነዚህ ናቸው። ማክሲመም ትርፉም 619 ሚሊዮን ብር ይሆናል ማለት ነው። እዚህ ጋር የበጀት ኮንስትሬንታችንን ስንመለከት የኮንስትሬንታችን ህጋችን ሳቲስፋይድ ነው። ካፒታል ዩዝድ በይር ዋን ላይ 235 ነው አክቹዋሊ ዩዝድ የተደረገው እነዚህ ፕሮጀክቶች ሲመረጡ ማለት ነው። የአቬሌብል ካፒታሉ ደግሞ 250 ሚሊዮን ብር ነው። ስለዚህ 235 ከ250 ያነሰ ነው። ይርቱ ላይ አክቹዋሊ 100 ሚሊዮን ብር ዩቲላይዝ አድርገናል። ያስቀመጥነው ደግሞ ለይርቱ 100 ሚሊዮን ብር ነው። ስለዚህ ሌዛን ኦር ኢኳል ቱ ያለው ህግም አልተጣሰብንም። ሌሎቹም እንደዚሁ የሌዛን ኦር ኢኳል ቱ ህጋችንን አልጣሱም ማለት ነው። ስለዚህ በዚህ መልኩ ይሄን ችግር ፈተነዋል ማለት ነው። ተጨማሪ ሞዲፋይድ ብናደርገው ስፔሻል ኬዝ ማድረግም እንችላለን። ለምሳሌ ይህ ድርጅት ካለው ዓላማ አንፃር ወይንም ካለው ሚሽን አንፃር ሊተው የማይገቡ ፕሮጀክቶች አሉ፣ የግድ መከወን ያለባቸው ፕሮጀክቶች አሉ የሚል አዲሽናል ኮንስትሬንት ብናስቀምጥ ለምሳሌ ፕሮጀክት 2 ለምሳሌ አልተመረጠም። እዚህ ጋር የተመረጡትን መለየት የሚያስቸግረን ከሆነ በርከት ያለ ዳታ ከሆነ ይሄን ለማወቅ ምን እናደርጋለን? እዚህ ጋር መተን በኮንዲሽናል ፎርማቲንግ የምትሏን መተን ሃይላይት ሴል ሩል የሚለውን መርጠን ኢኳል ቱ የሚለውን መርጠን ከአንድ ጋር እኩል የሆነውን አቅልምልን እንለዋለን። እንደዚህ ይነግረናል። አንድ ብለ የተመረጡትን ማለት ነው። ስለዚህ ለምሳሌ ፕሮጀክት 2 አልተመረጠም። ፕሮጀክት 2 የግድ መመረጥ አለበት። ከተቋሙ ሚሽን አንፃር አክሳሪሚውን አትራፊ መተግበር አለበት ብለን ካለን አዲሽናል ኮንስትሬንት ማስቀመጥ እንችላለን። ከዛም በኋላ የሚገኘውን ሶሉሽን መከለስ እንችላለን ማለት ነው። ይሄን እስቲ እንየው። ፕሮጀክት 2 ከተቋሙ ሚሽን አንፃር ሊተው የማይገባው ፕሮጀክት ነው ካልን የዚህ ጋር ያገኘናቸው አሁን ላይ ያገኘናቸው መፍትሄዎች ይቀየራሉ። ምክንያቱም አሁን ላይ ያገኘናቸው መፍትሄዎች ሁሉንም ፕሮጀክቶች እኩል ነው ኢቫሉዌት ያደረግነው ከሚያስገኙት የኔት ፕሬዘንት ቫልዩ አንፃርና በ5 ዓመት ውስጥ ከሚያስወጡት ወጪ አንፃር ስንገመግማቸው ፕሮጀክት 2 አልተመረጠም። ግን given the mission of the organization ፕሮጀክት 2 አክሳሪሚውን አትራፊ መከወን አለበት ካልን አዲሽናል ኮንስትሬንት አስቀምጠን ሞዴሉን ስፔሲፋይ ልናደርገው ነው ማለት ነው። እና የኦፕቲማል መፍትሄ ልዩነቱን እንየው።
ይሄኛውን ዳታ በአጠቃላይ ኮፒ እንበለውና ይሄን ሺት ሙቭ ኦር ኮፒ ብለናው ክሬት ኮፒ ቢፎር ሺት 2 ብለን እዚህ ጋር እናንተው ይሄ ኮፒው ክሬት ያደረግነው ነው። ስለዚህ እዚህ ጋር ለፕሮጀክት 2 ኮንስትሬንት እናስቀምጥ። ፕሮጀክት 2 መተው የለበትም ካልን ምን ማለት ነው? እዚች ጋር የምናገኛት ቫልዩ በፕሮጀክት 2 TU ያለው የውሳኔ ሴል ማለት ነው። ዲሲሽን ሴል ብለን ያስቀመጥነው ተመረጠ ወይ ያልተመረጠ የሚለው አሁን ላይ 0 ነው፣ ግን መመረጥ አለበት ካልን 1 ነው መሆን ያለበት እቺ ሴል ማለት ነው። ስለዚህ እዚች ጋር እዚህ ኳልቱ እንልና ፕሮጀክት 2 የዲሲሽን ቬሪያብል ቫልዩ እዚህ ጋር የምትቀመጠው እንላለን። እዚህ ኳልቱ ብለን እሷን ክሊክ እዚህ ኳልቱ ቢፎር ማለት ነው B4 ላይ ነው ያለው የፕሮጀክት 2 ውሳኔ ቫልዩ ማለት ነው። ኢንተር እንላለን። ከምን ጋር እኩል መሆን አለበት? ከአንድ ጋር። ያ ማለት የግድ መመረጥ አለበት ማለት ነው። ከአንድ ጋር እኩል መሆን አለበት ብለን እንነግረውና ይሄኛውን በሙሉ እንደነበረ እንመልሰው፣ ወደ ነበረበት እንመልሰው። ክሊር ኮንተንትስ እንበለው፣ ወደ ነበረበት ወደ 0 ሁኔታው ተመልሷል። እንደገና ኤክሴል ሶልቨራችንን ለማዘዝ እቺኛዋን ሴል ኦብጀክቲቭ ሴላችንን ክሊክ አድርገን ዳታ ብለን ሶልቨር ጋር መተን አሁን አንድ የጨመርነው አዲሽናል ኮንስትሬንት ለፕሮጀክት 2 ስላለ አድ እንላለን። ኮንስትሬንት እዚህ ጋር አድ እንልና የፕሮጀክት 2 የዲሲሽን ቫልዩ እዚህ ጋር ያለው ከምን ጋር እኩል መሆን አለበት? ከአንድ ጋር እኩል መሆን አለበት እንለዋለን። ከዛ ኦኬ እንላለን። ከዛ ሶልቭ እንበለው። ሶልቭ ስንለው ይሄ መጣልን። ሶልቨር ሶሉሽን አግኝቷል። ቀደም እዚች ጋር ያገኘናት ቫልዩ ሪሜምበር ሁሉንም ፕሮጀክቶች እኩል ትሪ ስናረጋቸው አጠቃላይ የኔት ፕሬዘንት ቫልዩ የተገኘው 619 ነው። በዛ ሰዓት ፕሮጀክት 2 አልተመረጠም ነበር። የተመረጡት ፕሮጀክቶች ፕሮጀክት 1 ያው የቀለሙት ናቸው። ፕሮጀክት 4 5 እና 1 ነበር። አሁን ግን አዲሽናል ኮንስትሬንት ስናስቀምጥ ግን እዚህ ጋር የምናገኘው አጠቃላይ የኔት ፕሬዘንት ቫልዩ ወርዶ ነው የምናገኘው 458 ሚሊዮን ብቻ ነው ትርፍ የሚገኘው። ምክንያቱም ፕሮጀክት 2 እኩል ትሪት ሲደረግ ከሌሎች ጋር ቅድም ያልተመረጠው እንዲመረጥ ስላደረግ ነው ማለት። ስለዚህ እዚህ ጋር ቅድም ፕሮጀክት 2 ቫልዩ የዲሲሽን ቫልዩ 0 የነበረው 1 ሆነ ማለት ነው። እንደምንመለከተው እዚህ ጋር 0 ነበረ። አሁን ሞዲፋይድ በሆነው ችግር ለፕሮጀክት 2 ኮንስትሬንት ስናስቀምጥ ግን መመረጥ አለበት ብለን ይሄው ተመርጧል። እና ሌሎች የተመረጡት ፕሮጀክቶችንም ስናቸው ፕሮጀክት 1 ፕሮጀክት 2 እና ፕሮጀክት 10 ነው መመረጥ ያለበት because of this additional constraint ፕሮጀክት 2 መቅረት የለበትም ስላልን ማለት ነው። አጠቃላይ የትርፍ ዋጋውንም አወርዶብናል። የፕሮጀክቱ ሴሌክሽን አማራጫችንን ቀይሮብናል ማለት ነው። እንግዲህ ይሄን መሰል አይነት የኦፕቲማይዜሽን ችግሮች በኢንቲጀር ባይነሪ ቫሪያብል የሚገለጹትን በዚህ መልኩ ሶልቭ እናደርጋለን ማለት ነው። አመሰግናለሁ። ደህና ሁኑ።